ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ምርጥ የሆናችሁ ቤተሰቦች እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ዳግም በሌላ ቪዲዮ መተናል። እንዴት ናችሁ? ሰላም ናችሁ ብለናል። የደከመች ትመስላለች። አይ ደህና ነኝ። ልጆቹን ያደከሟት እንግዲህ ምንም ማድረግ አይቻልም። ያው ድካም አለ ከልጅ ጋር ይታወቃል እናውቃለን። ዛሬ በጣም የሚገርም ቪዲዮ ይዘን መተናል። አብርሃም የተወለደው ልጅ የሱ እንዳልሆነ መረጃ ወጥቷል። ገና ልጁ መሬት ሳይረግጥ በጣም የሚገርመኝ ነገር እሱ ነውና እንግዲህ እነ ብሩኬ ለወደፊት ሊያደርጉ ያሰቡትን ነገር ዛሬ ይዘው መጥተዋል። መረጃ ይዘው መጥተው አብርሃም ልጁ የሱ እንዳልሆነ የትኛው ሆስፒታልና ማን እንደሰጣቸው አይታወቅም፣ ግን መረጃ ይዘው መጥተዋል። እንዲሁም አንድ ነገር ደግሞ አባት ነኝ ያለ አንድ ግለሰብ እንደመጣም ተገኝቷል። ተጨማሪ ማለት ነውና ሩታ እንግዲህ ይሄንን የምታውቀው ሩታ ነችና አብርሃምን ዛሬ እንግዲህ ምንም እንግዲህ ጓደኞቹ ቢሆኑም አብርሃም እኔ ነው የሚመስለው ብሎ ተናግሮ እንዲህ አርጎ ሳይጨርስ የሱ አለመሆን ነገሩትና አብርሃም እኮ እኔ ልጅ መንገድ ላይ ጆቢ ድራሱ ማንም ሰው ያውቀዋል እኔ ልጅ መሆኑን እያለ ነው። ስትራፖ ሳይለቀው ማለት ነው የሱ ልጅ አለመሆኑን ተረጋገጠ። ሌላው ሄርሜላ ሩታ ጋር ሄዳለች፣ ይቅርታም ጠይቃለች። ትልቅነት ነው፣ ግን የሷ ይቅርታ ደግሞ የውሸት ነው ይታወቃል። ይቅርታ ብዙ ጊዜ ጠይቃለች፣ ብዙ ጊዜ ችግሮችን ስትፈጥር ያየናት ነው ማለት ነው። የተወዳችሁና የተከበራችሁ ቤተሰቦች ቻናላችንን ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ሰብስክራይብ በማድረግ ቤተሰቡን ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር ያደረጋችሁ ይሄን ቪዲዮ እንድትጀምሩ በትህትና ጠይቃለን። ባለፈው እንግዲህ እዩ ለሩታ ከአብርሃም ጋር እንድትሆኝ አልፈልግም ሲል ነበር። በቀጥታ አብረን ስንቆጣው ነበር። እንደዚህ አይባልም ብለን ምን ታሽካብታለን ብለን ነበር። ዛሬ ደግሞ አብርሃምን ያንተ ልጅ አይደለም ካሁን በኋላ ልጅህ እንዳልሆነ ተረጋግቷል፣ ቁርጥን ወቅ ብለውታል። ቪዲዮና ያለን ሐሳብ እንሰጥበታለን። እናንተ እንደተለመደው ሐሳባችሁን እንድትሰጡበት እናጠይቃለን። ወደ ቪዲዮ ሁሉም ሰው ስለነበረ ያጣዋችሁ እናንተ ነበራችሁ ለታችሁ ብዙ ነገሮች አሳልፈዋል። ብዙ ነገሮች በህይወት ውስጥ ብዙ ቻሌንጆች ምኖችን አይታልና ዛሬ ደግሞ እነዛ ነገሮች በሙሉ አልፈ የወንድ ልጅ ባለቤት ሆናልና ያንንና አስመልክቶ ደግሞ አንዳንድ ነገሮች አሉ። እነዚህ ሰው እንግዲህ ነገሮች አሉ። ሰው ያንቺ ደስታ ማስደስታቸው ሰዎች አሉ። ማስደስታቸው እንቅልፍ የሚነሳቸው ሰዎች አሉና ብሩክ የሚባለው ልጅ እንግዲህ ሁሉ ጊዜ የነሱን ደስታ በማበላሸት ሄርሜላ የምትባለው ልጅ ከአብርሃም ጋር በማገናኘትና አብርሃም ጊዜውን ሩታን ትቷት ከሄርሜላ ጋር እንዲያሳልፍ ያደረገው አንዱ እሱ ነው። የኛውም ተባባሪ ሆነው የነሱን ትዳር እንደፈለጋቸው የሚያምሱት እነዚህ ልጆች ናቸው። ሌሎችም አሉ እንግዲህ እነ አቤል አሉ። በጣም የሚገርምሽ ነገር ሌሎች ልጆች አሉ ደግሞ ከሩታ ወገን ሆነው እነዚህ ልጆች የሚቃወሙ ማለት ነውና ዛሬም እንደተለመደው ተንኮላቸውን ነው ይዞ የመጡት ማለት ነው። ደራጀ መበጥበጥ ስራ አላማ ማለት ነው። መገንባት ነው የሚከብደው ማብሩስ ቀላል ነው ማለት ነው። ብዙ ሰዎች የሰው ስኬትን አይፈልጉም፣ እንቅልፍ ይነሳቸዋል፣ ያማቸዋል። በጣም ነገሮች ቀኑ ከሄደ ካለፈ ብዙ ሊያስጨንቁና ብዙ ብጥብጥ ብዙ ረብሻ ሊያስነሱ የሚችሉ ነገሮች አንተ ከወዲሁ ልትፈታቸው የሚገቡ ነገሮች አሉና እንዴት ሊፈታ ይችላል? ልጅ አይደለም ተብሎ እንግዲህ አብርሃም ልጁ አይደለም ተብሎ ነው ይሄን መረጃ ሊሰጡት ነው። እንዴት ሊፈታ ይችላል? በምን ነው ወይስ ሩታን እንዲፈታ ነው? ጨርሶ እንዲፈታ ማለት ነው። ከሄርሜላ በቃ ሐሳባቸው ከሄርሜላ ጋር ነው። አብርሃም ከሄርሜላ ጋር እንዲሆን በዛው እንዲቀጥል ደስታው ላይ ከመከለስ ብሩኬ ምናልባት እጁ ላይ የያዘው ወረቀት አይታ ምንድነው ምን ይዘው ጠብቀውኛል ብለህ አስበህ ሊሆን ይችላል። ግን እኔ ማለት ብሩክ ከበደኝ በቃ። በነገራችን ላይ ይሄንን ነገር በቀልድም እንኳን ቢሆን መደረግ አለበት ብያለሁ። ደግሞ ቸኮሉ መስለን ነገር በማጣላት ቢሆን በጣም እሺ ትንሽ የሆነ ማለት አሁን ደስታችንን ሊያደፈርስ የመጣ ዜና ይሄና እኛ ደግሞ ልንነግርህም ፈርተናል። ረጅም ሰዓት ነው እዚህ ጋር ቆመን ከራሳችን ጋር እየተጋጨን የነበረው ይሄን ሰሞን በሙሉ ማለት ነው። ይሄ ተፈጥሯል። ብሩክ አታስጨንቁኝ ያረው እግዚአብሔር እንዴ ምንድነው እዚህ ወረቀት ውስጥ ያለው መረጃ ያስከፋል። ረጅም
እንደሚያስከፋ ካወቃችሁ ለምን ልትነግሩት ፈለጋችሁ? ደስታን ላለማደፍረስ ጋሻ ደፍረስ ቢያንስ እንኳን ትንሽ እንኳን ጊዜ እንኳን በሰጡት ምን አለ እንደው ማለት ደስታውን አጣጥሞ እንኳን ትንሽ ጊዜ ቢወስድ ምን አለበት? አባባላችሁ ተመስቶኛል። ደስታን ላለማደፍረስ አይገርምም? ጊዜ ለፋህበት 9 ወር ሙሉ የጠበቀው 9 ወር ሙሉ ጠበቅ። አንተ አልጠበቅም። ሩታ ብቻዋን አንተ ከሄርሜላ ጋር እንዲህ ስትል ወዲያ ወዲህ ሩታ ነች ብቻዋን 9 ወር ሙሉ ተሸክማ ብዙ መከራ ያየችበትና ምንም እንደው እውነት ለመናገር ለምጡ ተገኝቷል። በቃ ለምጡ ተገኝቷል። ልጅ ተወልዷል አይደለ? በዚህ ሰሞን እሱ እንዳየነው ሆኖ እንግዲህ ከሩታ የተወለደው ልጅ ያንተ አለመሆኑን በማስረጃ ይዘን የመጣ ነው። እንግዲህ የሱ አለመሆኑ እነሱ ያንተ አይደለም ይሉታል። ሄርሜላ ደግሞ እዛ ሆስፒታል ነች። ምን እያለች እንደሆነ እንስማት። ጥልጥይ ነው በጣም አባዬ የሚቆጣው ከንፈርሱ አስመስክሯል ማለት ነው። አየሽ አይደል? እሷ እዛ እንዲህ ትላለች፣ እነዚህ ደግሞ እዚህ እንዲህ ይላሉ ማለት። ስለዚህ ነው የውሸት ነው። እሷ ነች እንዲህ ሊያከቻቸው። በነገራችን ላይ ተንኮለኛ ናት ልጅቷ። አብርሃምን የራሷ ለማድረግ እየጣረች ያለች ልጅ ስለሆነች አለ እሷ ነች እንግዲህ ብሩክን በፊትም ብሩክ ነው እሷን ወደ አብርሃም ያመጣውና እሷ ነች እዚህ እነሱን እዚህ ወደ አብርሃም ልካ እንደገና ደግሞ እሷ ደግሞ እዛ ጥሩ ሰው ለመምሰል ሄደችው። ነገር ነው ለነገር በቃ በጣም ጨንቆኝ ነበር ማለት አርገባኝ። ምን ይጨንቃል? ነገርኩ እኮ ነይ ተሮስ ሰው ለጥፋት ይጨንቀዋል እንዴ? በቃ የሩታ ልጅ አንተ እንዳልሆነ ዜና ሰምተን የመጣ ነው። በቃ መረጃዎችን ጠይቀን ሁሉ ነገሮችን አጣርተን የመጣ ነው። ታዲያ እኔ ካልሆነ የሩታ ልጅ ማን ሊሆን ይችላል? እውነቱን እኮ የማን ሊሆን ይችላል? እውነት እንዴ አብርሃም እሱ ነው ግራ ያገባን። እኛ መጀመሪያ የሚወራው ወሬ ያለ ሩታ የአብርሃም ልጅ አይደለም የሚባል ነገር ስለነበረ ልናጣራ ሲጠይቁን ያገኘነው መረጃ ልጁ ያንተ እንዳልሆነ ነው። እሺ የማን ነው? ከባድ ነው። ማን መረጃ እንደሰጣቸው ልጁን ራሱ እኮ እነሱ አላዩትም እኮ። ከየት መረጃው እንዳገኙት ራሱ እንግዲህ ዲኤንኤ ነው እንዳይሉ ልጁን ራሱ አላገኙትም። በእናት ሆድ እንግዲህ ሳይወለድ ወስደው ዶክመንት የሌላ ሰው እንዴ ምንድነው ብሩክ እያወራ ያለው? የምር ነው የምር ነው። ካንተ በላይ ደንግጠናል አብርሽኛም። ግን በቃ ይሄን ነገር ደግሞ መስማት አለ። ምን ማለት ነው ይሄ? ምን ማለት ነው? ካንተ በላይ ደንግጠናል። በጣም ደንግጣችኋል። ኧረ በጣም እንዳትወድቁ። ይሄ ሲጀምር የውሸት ወሬ ነው። የፈለገ ነገር ቢሆን እኔ ሩታን በደንብ አድርጌ አምናታለሁ። ጎበዝ ናይስ አልኩ። ያው አብርሃም ከሩታና ካንተ ማንን ታምናለህ ቢሉት ራሱን ነው ማምነው ብዬ አስባለሁ። እኔ ሩታን ያምናታል በጣም። አብርሽኛም እንዳንተ ነው ማይሆን ወሬ ማይሆን ነገር እንትን ብላችሁ አትምጡ እኔ ጋር። በቃ እኔ ስለምተማመንበት ይሄ አሁን የምትለው ነገር ውሸት ነው። በቃ በእርግጠኝነት ውሸት ነው። ተማምኖባታል ማለት ነው። በቃ ጎበዝ በጣም ደስ ይላል። በጣም ቢያንስ ይሄን አልካመንካት እንኳን ጀግና ነው ማለት መቼም ሊሆን አይችልም። እንደዚህ አይነት ደረጃ አይደረስም ብለን ነበር። ነገር ግን አሁን የሕክምና ማስረጃም እንግዲህ አባት ነኝ የሚልም ሌላ ሰው እንዳለን የሰማነው ነው። ጭራሽ ገዙት ሌላ አባትም አመጣውለታል ልጅ ማለት ነው። ለምን ሕክምና ወሬ ነው የምታወራው ብሩክ? አብርሽ በቃ እንዴ ማን ነገረህ አንተ? ማን ያለክ? ይሄ አሁን ያመጣችሁ ነገር ውሸት ነው። ዝም ብላችሁ ሰው ስለነገራችሁ ብቻ አምጣችሁ ተቀብላችሁ ለኔ እንዴት ትነግሩኛላችሁ? አብርሃም መረጃ ሰጥቶን የመጣ ነው። ውሸት አይደለም። በቃ እኛ ውሸት እንዳልሆነ ሰምተን እኛም እኮ ውሸት ነው ብለን እኮ ተተነው ነበር። ልጁ ቁርጥ ራሴን ነው የሚመስለው። በቃ ናይስ እውነቱን ነው። ያው ቁርጥ ራሴን ነው የሚመስለው አለ። በቃ ከፈለክ ፎቶ ላሳይ ይችላልኝ። አብርሽ እሱ አይደለም መቼም የሰው ልጅ ነው ብለህ ይሄ ልጅ እንትን ልትለኝ አትችልም። ይሄን ልጅ ስታየው ራሱ ማን ይመስላል? እንትን አይመስልም። በቃ ይሄ ምንድነው ይባል ቅጥፈት የሚባል ነገር አለ። መቅጠፍ አይን ግንባር ነው ማለት ያሞን የመጣ ሰው ሁሉ እኮ ሊጠይቃት የመጣ ሰው ሁሉ አብርሃምን ይመስላል ያለው። ስለዚህ እኔ በከደ ራሱ ህፃኑ አይከድም። ጎበዝ ኤግዛክት
ፍራንክ ነው ያለው በጣም የሚገርም ፍራንክ ነው ያለው ከየት ባታበቃው ሁሉ ነገር እንዴት አንተ ነገር እናቴ ትሙት ራስን ኮፒ ነው ደግሞ ራስህን እንዳይፈቴዱ ማለት ነው አንተና እሱ አንተ ራስህን ይዘህ እየሄድክ ነው የምቆጥረው አባ እውነት ግን ከባድ ነው ማለት ለሰከንድ እንኳን ማስደንገጥ ትክክል ነው ይያላምንም ማለት ለምናገር ደስታውን አጣጥሞ ሳይጨርስ ይሄ ልጅ ነገ ተዘጋጀ እንደዚህ ያለ ነገር ይመጣል የሚል አይነት ሜሴጅ ነው የሚመስለው ከባድ ነው ጥሩ ሰዓት አይደለም ግን ደስ ይላል እንግዲህ ሄርሜላ ደግሞ ሩታ ጋር ሄዳለች ፈረንጁ እንግዲህ በጣም ከሚጠላት ሰው ማለት መሃል ፈረንጁ ነው ሄርሜላን አይወዳትም ከሩታ ጋር በቃ በጣም ብዙ አብርሃምን ብዙ ነገር ለማስተማር ጥረት አድርጓል የሩታን የከበዳትን ነገር እርግዝና እንዴት እንደሚከብድ የሚገርምሽ ነገር ሐባብ ቦዱ ላይ አስሮ ሲጫወትበት የነበረ ልጅ ነውና ክብደቱ እንዲገባው ብዙ ርቀት ሄዷል ደብድቧታልም ጭምር እሷን ሄርሜላን ጠብቆ ማታ ከቢኒ ጋር ደብድቧታል ግን እሷ ምንም አልመሰላትም ያው ፈጣጣ ነች ባይዘይ ተፋጣለሁ በቃ የሚገርምሽ ምንም ነገር ቢሆን አትፈራ አዎ የእንዲዚሁ አፍጣኔ ነገር የምታበላሽው ሰላም ነው ሰላም ለነክ ሩታ እዚህ ነው አይረፈችው እዚህ ነች ግን እኮ ወለደችው አሁን እንዳትወልድን ይፈልገችው እኮ ገብቼ ጠይቃት ዘውለልኝ ነው ምን ዘውላ ፍልጤጋት ይመጣችሁ አይደል ተሰልም ሩታ ሰላም ነው ደህና ነሽ እንዴሽ እንኳን ማርያም ወለድሽ እንኳን ጌታ ረዳሽ ተስብሎኝ ሷራሱ የዚህን ያክል አልተከራከረቻትም ፈረንጁ ግን በቃ አምሮ ጥርስ ነክሶባታል ወንድ ልጅ ተገላገልሽ አይደል ወላ እንኳን ደስ አለሽ በጣም ደስ ብሎኛል ጥልጥይ ነው በጣም አባዬ የኔ ቆንጆ አፍንጫው እሱን አስመስክሯል ማለት ነው እንግዲህ እሱ አስመስክሯል ዛሬ አብርሃም ተበልቷል ተበላ ዛሬ የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝናችሁ ቪዲዮ ይሄን ይመስላል በሚቀጥለው በሌላ ቪዲዮ እንገናኛለን እስከዛው በያላችሁ በሰላማችሁ ብዝት ይበልናለን ቻው ባይ